ሩታዬ በሰላም ወለደች ኢሊሊሊሊሊ ብለናል። ማሻአላህ ተባረከላ ብለናል። ሩታዬ እንኳን ደስ አለሽ፣ የወንድ ልጅ እናት ሆነሻል። በጣም ደስ ብሎናል። የሩታ ወዳጆች ሁላ እንኳን ደስ አላችሁ። ጠላቶች ደግሞ ምንድን ነው የምትሉት ማለት ነው? አላረገዘችም የምትሉ የነበረው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላማችሁ ይብዛ። ላይክ 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 አርጉ ማለት ነው። ሩታን የምትወዱ ላይክ 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 አርጉ ማለት ነው። ሼሩም ጨምሩበት። አዲሶች ሰብስክራይብ አርጉኝ፣ አበረታቱኝ ማለት ነው። ዛሬ ሩታ ወለደች፣ የወንድ ልጅ እናት ሆነች። ከምንም በላይ የልጅ እናት በመሆኗ በጣም ክብር ይገባታል ማለት ነው። ካሁን በኋላ ሩታ ትልቅ ሰው ናት ማለት ነው። መቼም ትልቅ ብትሆኑ ራሱ ልጅ ካልወለዳችሁ ትልቅ ሰው አትባሉ ማለት ነው። አንቱነት የሚጀመረው የልጅ እናት የልጅ አባት ስንሆን ነው ማለት ነው። ልጅ የሌላቸው ያላገቡት ትልቅ በሆኑ ክብር የላቸውም፣ አያከብራቸውም ማለት ነው ሰዎች ማለት ነው። በሰዎች ዘንዳ ነው የሚላችሁ፣ በፈጣሪ ዘንዳ ሁሉም ሰው እኩል ነው። ግን ልጅ ከምንም በላይ የልጅ አባት መሆን፣ የልጅ እናት መሆን ትልቅ ያስብላል ማለት ነው። ከፈጣሪ በታች ደስ ይላል። ሩታዬ እንኳን ለዚህ ቀን አበቃሽ ማለት ነው። ትላንት ምጥ ይዟታል ብሎ ይራሮጡ ነበር፣ ጨንቃቸው ነበር። ወንዶቹም እናትም ነበረች። በቃ ሩታም ተጨንቃ ተጠባ፣ አፍንጫዋ በርበሬ ሆና አይና ስትር ብሎ ውስጥ ገብቶ በጣም ታስፈራ ነበር። በቃ ከወለደች በኋላ ደግሞ ፊቷን አላየንም። እንግዲህ ፈታ ያለ ፊት እናያለን፣ ፈገግ ያለ ፊት እናያለን ብለን እንጠብቀሻለን። ሩታ የኛ እህት፣ ውድ እህታችን እንኳን ለዚህ ቀን አበቃሽ። እንኳን አይንሽን በአይንሽ አየሽ ማለት ነው። የሚገርም ነገር ደግሞ የማይታመን ነገር ያው ታደርገዋለች። እሷ ማታደርግ ነገር የለም። ሄርሜላ ሆስፒታል ውስጥ አበባ ይዛ ሄዳለች ተባለ። ደሟን ልታፈላ ለምን ሄደች አልኩ። እኔ ደግሞ ለምንድን ነው ሄደችው? በቃ ለምንድን ነው ሄደችው አልኩ። በቃ ለምንድን ነው እዛ ጋር የተገኘችው? ትሂዳ በቃ እንግዲህ ሽታ ካለት ታሸት በቃ ትሂድ። ሁሌም ከስርስር የሰው ጠላት ከሆነ ሁሌም የሰው ጠላት መሆን፣ ሁሌም የሰው በሽታ ማንሳት በቃ የእሷ ፋንታ ስለሆነ ትሂድ፣ ትከተላቸው ማለት ነው። አዎ ትሂድ። መቼም ጭንቅላት የሌለው ሰው መልክ ብቻ ያለው ሰው መቼም በቃ እንደዚህ ነው የሚያደርገው ማለት ነው። የሚገኝ ቦታ የማይገኝ ቦታ መርጦ አያውቅም ማለት ነው። በቃ እንግዲህ ሄርሜላ የምትባላ ሁሉ ነገር አላት ከታች ጭንቅላት ብቻ ያሌላት የማሰብ ጭንቅላት ይሄ አለ ቀፎ ማለት ነው። የማሰብ ግን የለም፣ ዜሮ ነው ማለት ነው። የሰው ክብር ይነካለው፣ እንዲህ ካረኩ ሰው ይከፋዋል አይከፋውም፣ የለም የራሳን ብቻ ነው። ለራሱ ብቻ ደስታና አንድ ሰው ብቻ ያስደስታለሁ ብሎ የሚለፋ ሰው ከንቶ በሉት፣ ከንቶ ነው። ለአንድ ሰው የሚኖራል፣ ለራሱ ብቻ ይኖራል ማለት ነው። ሰው ማለት ለሁሉም ሰው የሚኖር ሰው ማለት ነው። ሰው ማለት ይሄ ነገር ማህበረሰቡን ይጎዳል ወይ ይጠቅማል ወይ ያስከፋል ወይ ያስደስታል ወይ የሚል ሰው ብቻ ነው ጭንቅላት ያለው እንጂ አለዛ ሄርሜላ አይነት ሰው ማሰቢያ ራስ የለውም። ቂላውን ብቻ ነው፣ ይሄ ቂላውን ብቻ ነው ያዘው ማለት ነው። ስለዚህ አበባ ይዛ ሄዳለች ይባላል። በቃ ማሰቢያ የሌለው ሰው ይሄድ። ግን ሲቴት በሽታ እንደሚያነሳበት የሳ መሄድ ማን እንደሚያናድድ ታውቃለች። አውቃ ደግሞ አንድ ሰው የሚያውቀው ነገር ይሄ ነገር ጥፋት ነው ብሎ እስካልተወ ድረስ ያ ሰው ደደብ ነው ማለት ነው። አያውቅም ማለት ነው። በቃ ማሰቢያ ራስ የለውም፣ ማሰቢያ ጭንቅላት የለውም ማለት ነው።
በቃ ዛሬም ሁን ነገም ሩታን የሚያናድድ ነገር ብቻ ነው የምታረገው ማለት ነው። አሁን ሩታን ፈለጋ ሳይሆን አብርሽን ፈለጋ ነው እዛ ጋር እየተገኘችው የምትባለው ማለት ነው። ሩታ የምትለው በቃ አብርሽ ናፈቃለት ትንሽ ጊዜ ብላ ነው የምታስበው ማለት ነው። አረ እስቲ ራስም ሆነ ትረፍበት ማለት ነው። እስቲ ገንፎዋን በልታ ሙቅጠጥታ ትንሽ ሰውት ሆነ ባንቺ ጮጋራዋ የተላጠ ልጅ እስቲ ዛሬ ትረፍበት። እስቲ አንድ ወር እንኳን ትረፍትበት፣ ረፍት ታገኝበት። አንቺ መስመሩን ለቀቅ አርጊ፣ ከሰፈሩ ጥፊ ማለት ነው። ጥፊ በቃ እዛ ጋር እግሯን በጠረባ ብሎ መሸኛት ነበር ማለት ነው። ወይኔ ሌላ እውነት በጣም ነው ደም የምታፈላ ማለት ነው። ስለዚህ ለማንኛውም ውሳ እዛ እንደውም ሌላ ቪዲዮ ሰራለሁ ብዬ ነበር። ትንሽ ቪዲዮ ደግሞ ቅድም ለቂቃት ደሜን ያፈላችሁኝ ደሜ ለምን ሌላ ቪዲዮ ስንሰራ ከሰው ሀሜት የሰው ስም ካለ መጥራት እንዲናለን ብለን ሌላ ነገር ስንሰራ እናንተ የላችሁም፣ በቃ የላችሁም። ተው ግን አበረታቱን። ሩታዬ እንኳን ደስ አለሽ፣ እንኳን ለዚህ ቀን አበቃሽ። እንኳን ፈጣሪ ልጅሽን አይንሽን በአይንሽን አሳየሽ። እንኳንም የወንድ ልጅ ሆንሽ። የወንድ ልጅ ስትሆን ትቀበላለች ሴት ልጅ ማለት ነው። ሴቱም ልጅ ብትሆን ምንም ማለት አይደለም፣ ግን ወንድ ልጅ ስትወልድ በጣም ደስ ይላል ማለት ነው። በቃ ሩታዬ እንኳን ደስ አለሽ የኛ ውድ እህታችን። አላረገዘችም ጨርቅ የምትሉት ሁላ ጨርቃችሁ ውልቅ ይባል ማለት ነው። ውልቅ ከታች በቃ ይውደቅ። እስተግፍሩላህ አልዓዚም። እንግዲህ ለኛም ለናንተም ለኛም ቀልብ አላህ ሱብሃነሁ ወተዓላ ይስጣን፣ ከውሸት መንደር ያውጣን፣ ሀቀኛ የሆነ ነገር ምንሰራ ሰዎች ያደርጋል። እንግዲህ አካሌ ወለደ፣ አካሌ ተፋታ፣ አካሌ ተጋባ የሚባል ነገር ከሚዲያ ይጥፋ። ሁሉም ይዋደድ፣ ሁሉም ይታረቅ፣ ሁሉም ይውለድ፣ ሁሉም ያግባ። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።